ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን እንኳን ለ1447ኛው ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። የዕለተ ረቡዕ ግንቦት 19 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። 1447ኛው የኢድ አልአድሃ አረፋ በዓል በድምቀት ተከብሮ ውሏል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለኢድ አልአድሃ በዓል የበዓሉን አከባበር መመሪያዎችን ባስቀመጠው መሰረት ተከብሮ ውሏል ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አይኤምኤፍ የኢትዮጵያ መንግስት ሊያሟላቸው የሚገቡ 4 ግዴታዎችን አስቀመጠ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቦርድ የ$261 ሚሊዮን የብድር ድጋፍ ለኢትዮጵያ እንዲለቀቅ መወሰኑ ይታወቃል። በዝርዝር እናደርሳችኋለን። ገዢው ብልጽግና መራጮች እንዲመርጡ በተለያዩ መንገድ እያስፈራራ ነው ሲሉ የፖለቲካ ፓርቲዎች ገለጹ። ገዢው የብልጽግና ፓርቲ መራጮችን በማስፈራራት የግዳጅ ምረጡኝ ቅስቀሳ እያደረገ ነው ሲሉ ትብብር ለኢትዮጵያ አንድነትና ንአፕ አስታውቀዋል። ተጨማሪ ያለን። በኢህአፓ አባላት መካከል ተፈጥሮ የነበረ ውዝግብ መፈታቱ ተገለጸ። በምርጫ ተሳትፎ ዙሪያ በኢህአፓ አባላት መካከል ተፈጥሮ የነበረ ውዝግብ በማዕከላዊ ኮሚቴ ውሳኔ መቋጨቱ ተገልጿል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም 1447ኛው የኢድ አልአድሃ አረፋ በዓል በድምቀት ተከብሮ ውሏል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለኢድ አልአድሃ በዓል የበዓሉን አከባበር መመሪያዎችን ባስቀመጠው መሰረት ተከብሮ ውሏል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና የኢድ አከባበር አስተባባሪ አብይ ኮሚቴ በዛሬው ዕለት ረቡዕ ለተከበረው 1447ኛው የኢድ አልአድሃ አረፋ በዓል የጸጥታ፣ የሎጂስቲክስ እና የሃይማኖታዊ ስነ ስርዓቶች የተመለከቱ መመሪያዎችን በሰጡበት መግለጫ ይፋ አድርገዋል። በዓሉ በአዲስ አበባ ስቴዲየም እና በዙሪያው የተከበረ ሲሆን መጨናነቅ ለመቀነስ ምዕመናን በክፍለ ከተሞች ባሉ 6 ተጨማሪ ቦታዎች እንዲሰግዱም ተደርጓል። እነዚህ ስግደት የተከናወነባቸው ቦታዎችም በአወሊያ፣ በኢማም አህመድ መስጂድ፣ በጋርመንት አደባባይ፣ በኡመር ኢብኑል ኸጣብ መስጂድ፣ ከከነማ ፋርማሲ፣ ከተባበሩት እስከ ፔፕሲ አደባባይ ያሉ ስፍራዎች ናቸው። የኢድ ሰላትም ከጧት 2 ሰዓት ላይ ተጀምሮ የተካሄደ ሲሆን ምዕመናን ቀደም ብለው እንዲገኙ በቀረበው ጥሪ መሰረትም ተካሂዷል። ምክር ቤቱ በዓሉ በሰላም እንዲጠናቀቅ ምዕመናን ከጸጥታ አካላት ጋር እንዲተባበሩ ጥሪ ባቀረበው መሰረት በሰላም ተጠናቋል ተብሏል። በመስጂድ ቦታዎች ላይም ስለት ያላቸው ቁሳቁሶች መያዝ፣ ከኢትዮጵያ ብሔራዊ ሰንደቅ ዓላማ ውጭ የየትኛውንም አይነት የቡድን ወይንም የተቋም አርማዎችና ባንዲራዎችን መያዝ፣ በልብስም ሆነ በበራሪ ወረቀቶች የድጋፍ ሆነ የተቃውሞ መፈክሮችን ማሳየት በጥብቅ ተከልክሏል። የሚዲያ ተቋማት የበዓሉን ፕሮግራሞችን በሚያዘጋጁበት ወቅትም ትክክለኛውን የእስልምና አስተምሮ ለማስተላለፍ ከምክር ቤት ወይንም መጅሊስ ጋር በመመካከር የሃይማኖት ምሁራንን እንዲጋብዙም ተደርጓል። በሌላ በኩል ከበዓሉ ከቀናት በኋላ የሚካሄደውን ሀገራዊ ምርጫ በተመለከተ ምክር ቤቱ መልእክት አስተላልፏል። ምዕመናን በምርጫ ላይ ንቁ ተሳትፎ እንዲያደርጉና ድምጻቸው እንዲሰጡ ጥሪ ያቀረበ ሲሆን ለበዓል ወደ ክፍለ ሀገር የሄዱ ዜጎችን በፍጥነት በመመለስ ኃላፊነታቸውን እንዲወጡ መልእክቱን አስተላልፏል። አይኤምኤፍ የኢትዮጵያ መንግስት ሊያሟላቸው የሚገቡ 4 ግዴታዎችን አስቀመጠ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቦርድ የ$261 ሚሊዮን የብድር ድጋፍ ለኢትዮጵያ እንዲለቀቅ መወሰኑ ይታወቃል። መንግስት ይህንን የገንዘብ ድጋፍ ለማግኘትና የጀመረውን የኢኮኖሚ ማሻሻያ በስኬት ለማስቀጠልም ሊያሟላቸው የሚገቡ 4 ዋና ዋና ግዴታዎችና ተግባራትን በዝርዝር አስቀምጧል። የመጀመሪያው የውጭ ምንዛሬ ገበያውን ሙሉ በሙሉ ነፃ መተው ወይም ኤክስቼንጅ ሬት ፍሌክሲቢሊቲ ሲሆን መንግስት ላይ ትልቅ ግዴታ ይጥላል ተብሏል። የኢትዮጵያ ብሔራዊ ባንክ በዶላርና በብር ምንዛሬ ተመን ላይ ምንም አይነት ቀጥተኛ ጣልቃ ገብነት እንዲያደርግም በጥብቅ ይከለክላል። በተጨማሪም የምንዛሬ ዋጋን ሙሉ በሙሉ በባንኮችና በገበያው ፍላጎት አቅርቦት ላይ ብቻ ተመስርቶ እንዲቀጥል ማድረግን ይጨምራል ተብሏል። ሁለተኛው ደግሞ የታክስ አሰባሰብ ስርዓቱን ማጥበቅና ገቢን ማሳደግ ሪቬኒው ሞቢላይዜሽን ሲሆን የሀገሪቱን የሀገር ውስጥ ታክስ ከሀገራዊ ምርት ወይንም ታክስ ቱ ጂዲፒ ሬሽን አንጻር በከፍተኛ ሁኔታ ማሳደግ የሚለው ነው ተብሏል። አዳዲስ የታክስ ፖሊሲዎችን መተግበር፣ የኤሌክትሮኒክስ የታክስ ስርዓትን ማስፋትና በንግድ ተቋማት ላይ የሚደረገውን የኦዲትና ቁጥጥር ስራ ይበልጥ ማጥበቅን ያካትታል። ሶስተኛው ቀጥተኛ ያልሆነ ድጎማዎችን ሙሉ በሙሉ ማስወገድ ሲሆን የመንግስትን የበጀት ጉድለት ለመቀነስ የነዳጅና ሌሎች አጠቃላይ ድጎማዎችን ደረጃ በደረጃ ማንሳትን ያጠቃልላል። ለነዳጅ የሚወጣውን የመንግስት ወጪን በመቀነስ የተቆጠበውን ገንዘብ ለልማትና ለዕዳ ክፍያ ማዋል ህገ ደንቡን በሚያዘው መሰረት መተግበር እንዳለበትም ያስገድዳል ተብሏል።
አራተኛውና የመጨረሻው የማህበራዊ ደህንነት መረብን ሴፍቲ ኔት በበጀት መደገፍ የሚለው ነው። መንግስት ከላይ የተጠቀሱትን ጥብቅ እርምጃዎች የድጎማ መነሳትና የምንዛሬ ለውጥ በዝቅተኛው ማህበረሰብ ላይ የሚያደርሱትን ጫና መከላከል ይኖርበታል። መንግስት ከተለቀቀው ብድርና ከሀገር ውስጥ ገቢው ላይ ከፍተኛውን በጀት ለሴፍቲ ኔት እና ለድሆች የታለመ ቀጥተኛ የገንዘብና የምግብ ድጋፎችን ማዋል እንዳለበትም ያስገድዳል ተብሏል። ገዢው ብልጽግና መራጮች እንዲመርጡት በተለያየ መንገድ እያስፈራራ ነው ሲሉ የፖለቲካ ፓርቲዎች ገለጹ። ገዢው የብልጽግና ፓርቲ መራጮችን በማስፈራራት የግዳጅ ምረጡኝ ቅስቀሳ እያደረገ ነው ሲሉ ትብብር ለኢትዮጵያ አንድነትና ነኢፓ አስታውቀዋል። የነጻነትና እኩልነት ፓርቲ ነኢፓ የድርጅት ጉዳይ ኃላፊ ሲሳይ ነጋሽ እንደተናገሩትም በአሁኑ ወቅት አንድ ግለሰብ እስከ 10 የምርጫ ካርድ ይዞ እንደሚወጣ እየተደረገ ነው ብለዋል። ገዢው ፓርቲ በዜጎች የመኖር ህልውና ላይ እየወሰነ እንደሚገኝ የጠቀሱት ኃላፊው በተለይ በትምህርት ቤት ተማሪዎችና ወላጆች ላይ የሚደርሰው ጫና የበረታ መሆኑን አስረድተዋል። ሲሳይ አክለውም በአዲስ አበባ ከተማ ሌሊት ላይ የነዋሪውን ጸጥታ በመንሳት በየቤቱ እየገቡ ስንዴን ነው የምትመርጡት፣ ከዚህ ውጪ ከመረጣችሁ ከካሜራ ትታያላችሁ ወየውላችሁ በማለትም ዜጎች ብልጽግናን እንዲመርጡ ማስፈራራት እየተፈጸመባቸው መሆኑን በመግለጽ ወቅሰዋል። ይህ ድርጊት ከህግ አሰራር ውጭና ወንጀል መሆኑን አብራርተዋል። በተመሳሳይ የትብብር ለኢትዮጵያ አንድነት ፓርቲ ፕሬዝዳንት አብርሃም ጌጡ በመራጩና በአጠቃላይ በህዝቡ ላይ እየደረሰ ያለውን ጫና ከፍተኛ መሆኑን ገልጸዋል። ለመንግስት ሰራተኞችን ብልጽግናን ካልመረጣችሁ ከስራ ትባረራላችሁ የሚል ማስፈራሪያ እንደሚደርስባቸው የገለጹት ፕሬዝዳንቱ የሰራተኞችን ኢሜይል እና ስልክ በመመዝገብ እንዲሁም የምርጫ ካርድ ኮድ በመውሰድ ቁጥጥር የተደረገ መሆኑን አስረድተዋል። በተጨማሪም ብልጽግናን ካልመረጣችሁ ቤታችሁ ይፈርሳል፣ ተማሪዎችም ከትምህርታችሁ ትሰናበታላችሁ በሚል ፓርቲውን እንዲመርጡ ጫና እየተደረገ መሆኑ ተጠቅሷል። አብርሃም መምረጥ መብት እንጂ ግዴታ አይደለም በማለትም ብልጽግና እያከናወነ ያለው ተግባር ከህግ ከስርዓትና ከአሰራር ያፈነገጠ እንዲሁም በተማሪዎች ላይ እየተደረገ ያለው ጫና ከሰብአዊ መብት ጥሰት ጋር የተያያዘ መሆኑን አክለዋል። ከፖለቲካ ፓርቲዎች በተጨማሪም የብልጽግና ፓርቲ እድሜያቸው ለምርጫ ያልደረሰ ተማሪዎችን የበላይነቱን ይዞ እንዲያሸንፍ ምርጫ ካልተሳተፋቸው የሚኒስትሪ ፈተና አትፈተኑም የሚል ማስጠንቀቂያ እየሰጠ መሆኑንም አንድ ወላጅ ተናግረዋል። በአዲስ አበባ ከተማ አስተዳደር ስር በሚገኝ አንድ ትምህርት ቤት ልጃቸውን የሚያስተምሩና ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ የልጃቸው ትምህርት ቤት እንዳይጠቀስ የፈለጉት እናት እንደገለጹትም በትምህርት ቤት ውስጥ ተማሪዎችን በመሰብሰብ እናንተን መምረጥ አለባችሁ ካልመረጣ ግን የሚኒስትሪ ፈተና አትፈተኑም የሚል ዛቻ አዘል መልእክት አስተላልፈዋል። እናት አያይዘውን በትምህርት ቤቱ ውስጥ ከፍተኛው የተማሪ እድሜ 14 ዓመት ሲሆን ትምህርቱም እስከ 8ኛ ክፍል ብቻ በመሆኑ ተማሪዎች ለምርጫ እድሜያቸው እንዳልደረሰም ገልጸዋል። ሆኖም ግን በምርጫ ጣቢያ እድሜያቸው ባለመድረሱ መምረጥ እንደማይችሉ ከተነገራቸው ወላጆቻቸው ሄደው እንዲመርጡና ሲመርጡም የብልጽግናን ፓርቲ ምልክት የሆነውን የስንዴ ነዶን ብቻ እንዲመርጡ በትምህርት ቤቱ በኩል መልእክት መተላለፉ ተጠቁሟል። የነጋገር ተረካቢ የሆኑ ተማሪዎች አእምሯቸውን በዚህ መንገድ እንዲቀረጽ መደረጉ የወደፊት እጣ ፈንታቸው ያላመዛዘነ ተግባር ነው ሲሉም እናትየው ድርጊቱን ኮንነዋል። በአካባቢያቸውም ነዋሪዎች የስንዴ ነዶን ብቻ ምረጡ እየተባሉ እንደሚገደዱ፣ ህዝቡም መንግስት ነገ ምን ያደርገኛል በሚል ስጋትና ፍርሃት ብልጽግናን ለመምረጥ እንደተገደደም አስረድተዋል። በኢህአፓ አባላት መካከል ተፈጥሮ የነበረው ውዝግብ መፈታቱ ተገለጸ። በምርጫ ተሳትፎ ዙሪያ በኢህአፓ አባላት መካከል ተፈጥሮ የነበረው ውዝግብ በማዕከላዊ ኮሚቴ ውሳኔ መቋጨቱ ተገልጿል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የ7ኛውን ጠቅላላ ምርጫ መሳተፉን በደገፉና በተቃወሙ አባላቱ መካከል ተፈጥሮ የነበረው ውዝግብ በማዕከላዊ ኮሚቴ ውሳኔ መቋጨቱን የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት አስታውቀዋል። ዋና ጸሐፊዋ በማብራሪያቸውም ፓርቲው ከሌሎች 4 ድርጅቶች ጋር በጋራ በመሰረተው ትብብር በምርጫው ለመሳተፍ ቢስማማ የሚያስቀምጣቸው ቅድመ ሁኔታዎች ነበሩ ብለዋል። ቅድመ ሁኔታዎቹን በሀገሪቱ የተለያዩ አካባቢዎች የሚታዩ ግጭቶች ቆመው እውነተኛ ድርድር እንዲካሄድ እንዲሁም በእስር ላይ የሚገኙ ጋዜጠኞችና የፖለቲካ እስረኞች እንዲፈቱ የሚሉት ናቸው ብለዋል። የተቀመጡ ጥያቄዎች ባለመሟላታቸው በምርጫው መሳተፍ የለብንም በሚሉና መሳተፍ አለብን ባሉ የፓርቲው አባላትና ደጋፊዎች መካከል አለመግባባት ተፈጥሮ እንደነበረም ዋና ጸሐፊው አስታውሰዋል። ይሁን እንጂ ማዕከላዊ ኮሚቴው ምርጫው በመሳተፍ መታገል ይሻላል የሚል ውሳኔ በማሳለፍ ውዝግቡ መቋረጡን አብራርተዋል። ፓርቲው ያስቀመጣቸውን ቅድመ ሁኔታዎች መንግስት በቸለተኝነት የሚያልፋቸው ከሆነ ምንም እንኳ ምርጫው ግንቦት 24 ቀን 2018 ዓ.ም የሚካሄድ ቢሆንም እስከ ግንቦት 23 ቀን 2018 ዓ.ም ድረስ ፓርቲው የሚወስናቸውን ሌሎች ፖለቲካዊ እርምጃዎችና ውሳኔዎች ሊኖሩ እንደሚችሉም ዋና ጸሐፊው አብራርተዋል።
አድማጮቻችን የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም